ነውር ሆኖ ሳለ አጀብ የሚያስብሉ በአግራሞት አፍን የሚያስከፍቱ የመጠቀና የሰላ አእምሮ ባላቸው ሰዎች የተፈጸሙ የረቀቁ ማጭበርበሮች ምድራችን ላይ የበረከቱ ነው። ዘመን እንዲህ ሳይዘመን እንደ ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ብሎ መጠነኛ ግን ማራኪ ሕንፃን ገንብቶ ሕንፃውንም በራሱ ስም የሚጠራ ባንክ ነው ብሎ አውጆ በሺዎች የሚቆጠሩ ባለአክሲዮችን በማማለል ረብጣ ቢሊዮን ዶላሮችን የዘረፈ ደፋር አለ። የባሰ አለና እንደሚባለው በጣም መልከኛና አማላይ ወጣት ቢሆንም በኪሱ ግን ምንም ቤሳ ቤስቲን የሌለው የ22 ዓመት አፍላ ወጣትም መልኩንና በራስ መተማመኑን ብቻ ተጠቅሞ በሐሰተኛ ቼኮች በመላው ዓለም የሚገኙ 26 ታላላቅ ባንኮችን አጭበርብሮ 2.5 ሚሊዮን ዶላሮችን አፍሷል። ኤልዛቤት የምትባሏ ሴት የፈጸመችው ማጭበርበርማ ለወሬም አይመች። ወደር የለሽ የደም መመርመሪያ መሳሪያን አስመጥቻለሁ፣ አገልግሎቱንም በተመጣጣኝ ክፍያ እሰጣለሁ አለች። የሕክምና ተቋም አቋቁማም የሕክምና ባለሙያዎችን ቀጠረች። ከዛማ ጉድና ጅራት ወደ ኋላ ነው እንዲሉ አበው ወደር የለሽ የተባለው የደም መመርመሪያ መሳሪያው በፍጹም ደም መመርመርም ሆነ ውጤት ማሳወቅ የሚችል አልነበረም። የተቋሙ ሐኪሞችም ለታካሚዎች የደም ውጤቶችን ይነግሩ የነበረው እንዳው በግምት ነበር። ኤልዛቤት ታዲያ በዚህ የማጭበርበር ተግባሯ 700 ሚሊዮን ዶላርን ወደ ኪሷ ከታ ነበር። ለመሆኑ ዓለምን እጅግ ያስገረሙ ለማመን የሚከብዱና አጃይብ የሚያሰኙ እስከ ዛሬም ድረስ መነጋገሪያ የሆኑ የማጭበርበር ድርጊቶች የትኞቹ ናቸው? Over $200 billion were stolen. There were hundreds of thousands of victims, and schemes so convincing, even the experts did not see them coming. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በዓለማችን ላይ እጅግ በረቀቀ መልኩ ስለተፈጸሙና አግራሞትን ስላጫሩ አስደናቂ የማጭበርበር ድርጊቶች እናወጋችኋለን። የማጭበርበር ወንጀል የሰው ልጅ እንደ ማህበረሰብ መኖር ከጀመረበት ጊዜ አንስቶ የነበረ ነው ቢባል ማጋነን አይሆንም። ጥንታውያኖቹ በእንደዚህ ያለ የማጭበርበር ወንጀል የሚሳተፉት ከራሳቸው ከፍ ያለ ዓላማ ወይም ምክንያት ሲኖራቸው ነው። አሁን ባለንበት ዘመን የሚስተዋሉት የማጭበርበር ተግባራትን ከተመለከትን ግን ከግል ጥቅም የመነጨ ከመሆናቸው ባሻገር በመጠንም ሆነ በሚጠቀሙት ዘዴ ጭካኔ የተሞላባቸውና አደገኛ የሆኑ ናቸው። የማጭበርበር ድርጊቶች ከሚያስከትሉት ማህበራዊ ጉዳትና የእምነት መሸርሸር አንጻር ድርጊቱ በበርካታ የዓለማችን ነዋሪዎች ዘንድ እንደ ነውር የሚቆጠርና በእጅጉ የሚወገዝ ነው። አንድ ሊካድ የማይቻለው ሐቅ ግን በዘመናዊም ሆነ በባህላዊው የማጭበርበር ወንጀል የሚሰማሩ ግለሰቦች ከበርካቶቹ የአካባቢያቸው ነዋሪዎች የተሻለ ብልሃትና የአእምሮ አቅም ያላቸው መሆኑ ነው። አንዳንዶች የማጭበርበር ድርጊታቸው ለሚያስገኝላቸው ጥቅም ሳይሆን ድርጊቱን ስለሚወዱትና ከሕግ መዋቅሩ ለማምለጥ የሚጠቀሟቸው ዘዴዎች ስኬታማነትን ለራሳቸው የሚሰጡትን ግምት ከፍ ከማድረጉም በተጨማሪ የአይጥና የድመት ጨዋታው ሱስ ስለሚሆንባቸው ነው። የማጭበርበር ወንጀል ከተራ የካርታ ቁማር ጨዋታ እስከ ረቀቀው የኢንተርኔት የባንክ ዘረፋና የቢትኮይን ንጥቂያ ድረስ የሚደርስ ሲሆን በርካቶቹ አጭበርባሪዎችም ሳይነቃባቸው ለረጅም ጊዜ ይቆያሉ። እስኪያዙ ድረስም ሀብታም፣ ዝነኛና የተከበሩ ሆነው ይቆያሉ። አብዛኞቹ የዓለማችን አጭበርባሪዎች ከጭካኔ ባለፈ በከፍተኛ ስግብግብነት ተነሳስተው በርካታ ቢሊዮን ዶላሮችን በሚሊዮኖች ከሚቆጠሩ ሰዎች ያጭበረበሩ ሲሆን ቁልፍ የሆነውና እንደ ደካማ ጎን የተጠቀሙት ደግሞ የሰዎችን እምነት ነው። አጭበርባሪዎቹ በቅርቡ በሀገራችን እንዳየነው ሁሉ ታዋቂ የሆኑ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን የራሳቸውን ውበትና ድፍረት
ወይም ደግሞ ኢንተርኔት ላይ ብቻ ያለ ሀብትና ይዞታቸውን በመጠቀም የተሳካ የማጭበርበር ተግባር የፈጸሙ ሲሆን አብዛኞቹም ላይያዙ ይችላሉ። ነገር ግን በሚገርምና በረቀቀ መልኩ የማጭበርበር ድርጊትን ከፈጸሙና ረጅም ዓመታትን በድሎት ከኖሩ በኋላ በማይገመት አጋጣሚ እድል የከዳቻቸውም አሉ። ከነዚህ ውስጥም ለዛሬ 9 አስገራሚዎቹን እናስቃኛችኋለን። 9ኛ ላይ የምናገኘው ለበርካታ የአጭበርባሪ የኢንቨስትመንት ተቋማት መሰረትና ተምሳሌት በመሆን የሚታወቀውና የማጭበርበር ስልቱም ከስሙ ተቀድቶ ፓንዚ ስኪም በመባል የደረሰውን ማይክል ፓንዚን ነው። ማይክል ፓንዚ በእርግጥም በኢንተርኔት ዘመን የመጣ የቢዝነስ ሰው ባይሆንም ጭንቅላቱ ከዘመኑ እጅግ የቀደመ ነበር። በፓንዚ ዘመን አሜሪካም ሆነች አውሮፓ ተመሳሳይ የሆነ የግብአት ስርዓት የነበራቸው ሲሆን የተለያዩ የገንዘብ ዋጋ ያላቸው ኩፖኖችን ለግብይት ይጠቀሙ ነበር። ማይክል ፓንዚህም እነዚህን ኩፖኖች ከአውሮፓ በግማሽ ዋጋ በማስመጣት በአሜሪካ በሙሉ ዋጋቸው መመንዘር እንደሚችል በማስተዋወቅ ፍላጎቱ ያላቸው ሰዎች እሱ 5% ብቻ አግኝቶ 45% ትርፍ እንዲያገኙ እንደሚያደርግ ቃል በመግባት መጀመሪያ ላይ ገንዘብ ለከፈሉት ቃሉን ጠብቆ ከከፈለ በኋላ የ35,000 የአሜሪካ ዜጎችን በወቅቱ $50 ሚሊዮን ማጭበርበር ችሎ ነበር። ማይክል ፓንዚ በወቅቱ አመጣቸዋለሁ ብሎ የሚያሳያቸው የነበሩት ኩፖኖች የተጭበረበሩ በመሆናቸው ኩፖኖቹን ከመስጠት ይልቅ አተረፋችሁ የሚላቸውን ገንዘብ ነበር የሚሰጣቸው። ገንዘብ ለመክፈል ዝግጁ የነበረው የህዝብ ቁጥር በቂ በሆነ ሰዓት ግን ቃል የገባውንም መስጠት ባለመፈለጉ የፌዴራል ፖሊስ ምርመራ ካደረገበት በኋላ ጥፋተኛ መሆኑ ተረጋግጦ ወደ ወህኒ ቤት ተወርውሯል። 8ኛ ደረጃ ላይ የምናገኘው መልከ መልካም የሆነውን አቤርኤል የተባለውን የቆንጆ አጭበርባሪ ወጣት ነው። ይህ ወጣት ገና 22 ዓመት ሳይሞላው ከ26 የተለያዩ ሀገራት ባንኮችና ቢዝነሶች ወደ 70,000 በሚጠጋ የሐሰት ቼክ $2.5 ሚሊዮን ሲያጭበረብር ከውበቱና ከራስ መተማመኑ በስተቀር በኪሱ አንዲት ሳንቲም አልነበረውም። አቤርኤል ውበቱን የሚያጅብበት የተለያዩ የተጭበረበሩ ዶክመንቶች የነበሩ ሲሆን እንደ ጎበዝ ተዋናይ፣ የፓይለት፣ የሕክምና ባለሙያ እንዲሁም የጠበቃ ገጸ ባህሪን ሳይቀር ተውኖ አጭበርብሯል። በጥንቃቄ ባጠናቸው ንግግሮቹና በመልካም ገጽታውም ከትንሽ እስከ ትላልቅ ቢሮዎች የጥበቃ ሰራተኞችን ሲያጭበረብር የቆየ ሲሆን መጨረሻ ላይ ኤፍቢአይ የደረሰበት በመሆኑ ፍርድ ቤት ቀርቦ የ3 ዓመት እስራት ሊፈረድበት ችሏል። የሚገርመው አቤርኤል ከእስር ከተፈታ በኋላ ቀደም ሲል ላጭበረበረው ድርጅት አማካሪ ሆኖ መስራት ጀምሯል። በማህበራዊ ሚዲያ ተጽዕኖ ፈጣሪዎችና በታዋቂ ግለሰቦች ወደ ተፈጸሙ የማጭበርበር ወንጀሎች ስንመጣ 7ኛ ላይ የተቀመጡት ፋይሬ ፌስቲቫል የሚል የግብዣና የድግስ ስነ ስርዓት በባሃማ ደሴት አዘጋጅተናል በማለት የእነሱን ውበት ለማየት የሚጓጓውን በቢሊዮኖች የሚቆጠሩ ተከታዮቻቸውን ያጭበረበሩ ግለሰቦችን እናገኛለን። ከነዚህ ታዋቂ ሰዎች ጋር የመገናኘት ዕድል ይፈጠራል ብለው በማመን ለድግሱና ለመዝናኛው የተጠየቀውን የትኬት ክፍያ በሺዎች የሚቆጠሩ አይናቸውን ሳያሹ የከፈሉ ሲሆን ከነዚህ በዝግጅቱ ለመሳተፍ ተዘጋጅተው ከነበሩ እጩ ታዳሚያንም $23.5 ሚሊዮን ተሰብስቦ ነበር። ይሁን እንጂ የዝግጅቱ ዕለት ደርሶ በባሃማስ ወደሚገኘው ደሴት ያቀኑት ታዳሚዎች በስፍራው ሲደርሱ በኢንስታግራም፣ በፌስቡክ እና በሌሎች የማህበራዊ ሚዲያዎች የሚያደንቋቸው ሞዴሎች መጀመሪያ ላይ ያሳዩአቸውንና ቃል የገቡላቸውን አላገኙም። የተባለው ድግስም ሆነ በሙዚቃ ባንድ የደመቀ የመዝናኛ ስነ ስርዓትም አልነበረም። ታዳሚዎቹ በቦታው ማግኘት የቻሉት በረሃ ላይ የቆሙ ባዶ ድንኳኖችንና ክፍያ እንኳን ያልተፈጸመላቸው
የቀን ሰራተኞችን ነበር። ከዚህ የማጭበርበር ተግባር ጀርባ የነበረው ደግሞ የማህበራዊ ሚዲያ ተጽዕኖ ፈጣሪ የነበረው ማክ ፉለር የተባለው ሰው ሲሆን እሱንና የተጠቀመባቸውን ሞዴሎች አምኖ በስፍራው ለተገኘው ከሺዎች በላይ ለሚሆነው ታዳሚም ያቀረበው የአይብ ሳንድዊችና ንጹሃን ብቻ ነበር። በቦታው የተገኘውን ታዳሚ በእጅጉ ያበሳጨው ይህ ድርጊትም ወደ ፌዴራል ፖሊስ ጆሮ በመድረሱ ማክ ፉለር በቁጥጥር ስር ውሎ ፍርድ ቤት ከቀረበ በኋላ 6 ዓመት እስራት ተፈርዶበት ወደ ማረሚያ ቤት ገብቷል። 23.5 ሚሊዮን ዶላሩ ግን የውሃ ሽታ ሆኖ ቀርቷል። ስድስተኛ ደረጃ ላይ የምናገኘው ባህላዊውን የፓንዚ ስኪምን ወደ ዲጂታሉ ዘመናዊ የማጭበርበር ዓለም ይዞ የመጣውን ቢትኮራክት በመባል የሚታወቀውን ፕላትፎርም ነው። ቢትኮራክት የተባለውና የቢትኮይን ቅርንጫፍ ነኝ የሚለው ድርጅት 2 ሚሊዮን የሚሆኑ ሰብስክራይበሮችና ኢንቨስተሮችን በየቀኑ የ1% ትርፍ ታገኛላችሁ በማለት አባብሎ ወደ ወጥመዱ ያስገባቸው ሲሆን ፕላትፎርሙ በተለይ አፕሊኬሽኑን ሼር ላደረጉና ሌሎችን ጋብዘው ማስገባት ለቻሉ መጀመሪያ ላይ ከፍተኛ ክፍያ በመክፈል ፕላትፎርሙ ቴሌግራም እና ፌስቡክን እንዲያጥለቀልቅ ማድረግ ችሎ ነበር። የሚሸጣቸው ቶክኖች በአንድ ወር ውስጥ $4 ወደ $400 አድጎ ነበር። ይሁን እንጂ ቢትኮራክት አንዳች ኢንቨስትመንት እያደረገ አልነበረም። ተቋሙም በቢትኮይን ያለው ይህ ነው የሚባል ካፒታል አልነበረውም። የዚህ ፕላትፎርም ዋና ሰው የሆነው ስቲቭ ኩማር የተባለውና ሌሎች በድረ ገጽ የክሪፕቶ መገበያያን የሚያበረታቱ ባለሙያዎች የነበሩ ሲሆን ከሌሎች የቢትኮይን አይነቶች በተለየ የቢትኮራክት የብድር አገልግሎትም ነበራቸው። ይሁንና የሳንቲሙ ዋጋ እያደገ ቢመጣም ይህ ነው የሚባል ትርፍ እያገኙ ያልነበሩት ግና ጥሬ ገንዘባቸውን አውጥተው የከፈሉ ትክክለኛ ኢንቨስተሮች ጥያቄ ባነሱ ጊዜ ጣልቃ ለመግባት የተገደዱት የቴክሳስ እና የካሮላይና የቁጥጥር አካላት የፕላትፎርሙ ሀብት እንዳይንቀሳቀስና እንዲያዝ በማዘዝ ምርመራ ማድረግ በጀመሩ ጊዜ በ2018 በአንድ ምሽት የቢትኮራክት ዋጋ በሳንቲም የሚገመት ከመሆኑ ባሻገር ከ2 ሚሊዮን ኢንቨስተሮች የተሰበሰበው $6.6 ቢሊዮን በኮምፒውተሩ ዓለም ሰማይ ላይ እንደ ጉንበኖ መጥፋቱ ተደርሶበታል። አንዲትም ሳንቲም ሥራ ላይ ሳያውል የፓንዚን ስልት በዘመናዊ ዓለም ላይ በተግባር ያዋለው ስቲቭ ኩማርም ወደ ወይን ቤት ቢገባም በኢንተርኔት ላይ ከንቱ ተስፋን አምነው ኢንቨስት ያደረጉት ባለሀብቶች ግን ለማይጨበጠው ፕላትፎርም የከፈሉትን $6.6 ቢሊዮን መልሰው ማግኘት አልቻሉም። አምስተኛ ላይ የምናገኘው አለን ስታንፎርድ የተባለውን ግለሰብ ነው። ግለሰቡ ምንጩ ከአሜሪካ ቢሆንም ለማጭበርበር የሚረዳውን ተቋም ለመመስረት የመረጠው ግን ላላ ያለ የቢዝነስ ሕግ ያለበትን የካረቢያ ደሴትን ነበር። አለን ስታንፎርድ በዚህ በካረቢያ ደሴት እጅግ ሰፊ ግዛት ያለውና በቤት ዕቃዎች የተሞላ ቪላን ካስገነባ በኋላ ፊት ለፊት ላይ ግርማ ሞገስ ያለው የእብነ በረድ ነጭ ግንብ በማስገንባት በወርቃማ ብረት ስታንፎርድ ኢንተርናሽናል ባንክ ብሎ ከለጠፈ በኋላ በርካቶችን ወደዛ እየጋበዘና የተትረፈረፈ ግብዣ በማዘጋጀት ከየትኛውም ባንክ እጥፍ የሆነ ወለድ እንደሚሰጥ ቃል በመግባት ከ2000 በላይ ባለሀብቶች ባንኩ ላይ ኢንቨስት እንዲያደርጉ አሳምኗል። አለን በጥንቃቄ የተዘጋጁ የሐሰት ደረሰኞች፣ ቼኮችና የትርፍ ሪፖርቶችን እያሳየ አምነውት ኢንቨስት ያደረጉ ባለሀብቶችን በሚያምረው ሕንፃ ውስጥ በየጊዜው የናጠጠ ድግስ እያዘጋጀና በግል አይሮፕላን እያጓጓዘ በማፍዘዝ ረዘም ላለ ጊዜ ሲበዘብዛቸው የቆየ ሲሆን የሰውየው በየመረጃ ምንጩ የሚሰሙ የቢዝነስ እንቅስቃሴዎች ከመጠን ያለፈ የውጭ ግምትና ሀብት ሰውየው ከሚከፍለው ግብር ጋር ያልተገናኘ ሲሆን የንግድ ቁጥጥር ተቋምም ባንክ ተብሎ የቆመውን ሕንፃ መመርመር ሲጀምር
ብዙ ጉዶች ወጥተዋል። አለን ስታንፎርድ ባንክ በርካታ ገንዘብ በኢንቨስትመንት ስም የሰበሰበ ቢሆንም አንድም ቀን የባንክ አገልግሎትን ሰጥቶ አያውቅም። የተሰበሰበው ገንዘብም በአሜሪካ ባንኮች ሳይሆን በሌሎች ለሌብነት በሚመቹ ባንኮች ውስጥ ነበር የሚጠራቀመው። የንግድ ቁጥጥር ተቋሙ ባደረገው ጠንካራ ምርመራም እንዳሳወቀው አለን ስታንፎርድ በትንሹ ከ7.2 ቢሊዮን ዶላር በላይ ማጭበርበሩንና በሕገወጥ መንገድ ማዘዋወሩን አረጋግጧል። ከዛም አለን ፍርድ ቤት ቀርቦ የ111 ዓመት እስር ተፈርዶበታል። አራተኛ ላይ የምናገኛት አጭበርባሪ ብልጣብልጥና የሰላች ብቻ ሳትሆን እጅግ ጨካኝ የሆነች ሴትን ነው። ስራኖስ በመባል የሚታወቀው ተቋም የሕክምና መመርመሪያ መሳሪያዎችን አመርታለሁ ብሎ የተቋቋመ ሲሆን ዓላማ አድርጎ የነበረውም ሀብታም ኢንቨስተሮችን ብቻ ሳይሆን የምርመራ ዋጋ ጣሪያ መንካት ያማረረውን ዝቅተኛ የኑሮ ደረጃ የነበረውን ሕዝብንም ያማከለ ነበር። የድርጅቱ ብቸኛ መስራችና ባለቤት የሆነችው ኤልዛቤት ሆልምስ በሕክምናው ዓለም ታሪክ ከመሰረቱ የሚቀየር ቀላል የሕክምና ሂደትና ርካሽ የሆነ የደም መመርመሪያ መሳሪያ ድርጅቷ እንዳገኘ በማወጅ ለኢንቨስተሮች ጥሪ ካቀረበች በኋላ ያዘጋጀችው ሴሚናር ላይ የአሜሪካ የዎል ስትሪትና የሲልክ ቫሊ ባለሀብቶች የተገኙ ሲሆን ጨዋ በሚያስመስላት የቤት ልጅ መልኳ በሰከነ እርጋታዋና ከፍ ባለ በራስ መተማመኗ በመታለል በርካቶች ሁለቴ ማሰብ ሳይፈልጉ ገንዘባቸውን እያወጡ ሼር በመግዛት የባለቤትነት ሰርቲፊኬት ለመያዝ መረባረባቸውን ቀጠሉ። የተቋሙ ዋጋም በአንድ ሳምንት ከ9 ቢሊዮን ዶላር በላይ መሆን እንደቻለ ፎርብስ መጽሔት ዘግቦለት ነበር። ይሁን እንጂ ኤልዛቤት ስለ ማሽኑ ገለጻ ካደረገች በኋላ ማሽኑ የተባለለትን ተግባር እንደሚፈጽም በተግባር በምታሳይ ጊዜ ለጉዳዩ ያዘጋጀቻቸው ባለሙያዎች ሌላ መሳሪያዎችን ተጠቅመው ወይም በግምት ብቻ የተጭበረበረ የደም ውጤትን ይሰጡ እንደነበር የጠረጠረ አልነበረም። አቅም በሌላቸው ዜጎች ሕይወት ላይ የፈረደው የመመርመሪያ ረብ አልባ መሆኑ የተረጋገጠው ወደ ተግባራዊ አገልግሎት መግባት እንደጀመረና ውጤቱ ፍጹም ስህተት ብቻ ሳይሆን የተባለው ማሽን ራሱ ከጥቂት ሙከራዎች በኋላ መስራት ማቆሙ ነበር። በዚህ የተጭበረበረ ድርጊትም 700 ሚሊዮን ዶላር መሰብሰብ የቻለችው ኤልዛቤት ዎል ስትሪት ጆርናል ጉዳዩን በጥልቅ ከመረመረ በኋላ ለሕግ አካላት አጋልጧታል። በኋላም በከፍተኛ የፌዴራል ወንጀል ክስ ተመስርቶባት ዘብጥያ ወርዳለች። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሶስተኛ ላይ ወርልድ ኮም የተባለውን የቴሌኮሙኒኬሽን ተቋምን እናገኛለን። ተቋሙ በድረገጽ ላይ ወጪውን ሳይቀር እንደ ትርፍ በመለጠፍ የተቋሙን የሀብት መጠን እጅግ በተጋነነ መልኩ በማግዘፍና በየሳምንቱ ሪፖርት የሚደረገውን ትርፍ ጣሪያ በማስነካት ባለሀብቶች ኢንቨስት እያደረጉ ተቋሙን እንዲቀላቀሉ የሚጋብዝ አማላይ ማስታወቂያዎችንና የመመዝገቢያ ፎርሞችን በማዘጋጀት ወደ 30 ሚሊዮን የሚጠጉ ባለሀብቶችን በሼር ሆልደርነት አክሲዮን እንዲገዙ በማድረግ 11 ቢሊዮን ዶላር መሰብሰብ ችሎ ነበር። 15000 የሚጠጉ ሰራተኞችም ጤነኛ ተቋም ውስጥ እየሰሩ እንደሆነ ይሰማቸው ነበር። ይሁንና ሲንቲያ ኩፐር የተባለችው የውስጥ ኦዲተር እና የቡድን አባሏ በተቋሙ የሂሳብ ፍሰት ላይ አጠራጣሪ ጉዳዮችን በመታዘቧ ባደረገችው ጥልቅ ምርመራ የተቋሙ ከፍተኛ ባለስልጣን ሆን ብለው የፈጠራ ቁጥሮችን በመከመር ተቋሙ የሌለውን ገንዘብ ሼር የሚገዙ ባለሀብቶችን ለማማለል ሪፖርት ውስጥ ያካትቱ እንደነበር ከደረሰችበት በኋላ ለሕግ አካላት አጋልጣለች። ከዛም ባለቤቱ በርናንድ ኤቨረስት በቁጥጥር ስር ውሎ የ25 ዓመት እስራት የተፈረደበት ሲሆን በድርጅቱ ስር የነበሩ 15000 ሰራተኞችና ቤተሰቦቻቸውም አየር ላይ ተንሳፈው እንዲቀሩ ሆኗል። የድርጅቱ በስቶክ ገበያ ላይ የነበረው ዋጋም በአንድ ምሽት ወደ መሬት ተፈጥፍጧል። ሁለተኛ ላይ የምናገኘው እጅግ ረቂቅ የሆነውንና
በታዋቂው ኢንሮን ባንክ በተሰኘው ተቋም የተፈጸመውን የማጭበርበር ተግባር ነው። ኢንሮን ባንክ በወቅቱ $70 ቢሊዮን ግምት የነበረው ሲሆን ባንኩ በቅሌት አፈር በበላ ወቅት ይዞት ገደል የገባው ደግሞ $67 ቢሊዮን ነበር። የዚህ የማጭበርበር ተግባር ዋና ተዋናይ የነበሩት ደግሞ ኬኔት ሊ ጄፍሪና አንድሪው ፓላዳው የተባሉ የባንኩ ሰራተኞች ናቸው። እነዚህ ከፍተኛ የባንኩ ኃላፊዎች በባንኩ ስም እየተበደሩ ወደ ኪሳቸው የሚከቱት ገንዘብን ለመደበቅና ሂሳቡን ከባንኩ ጋር እንዲገጥም ለማድረግ ከባንኩ የባላንስ ሺት ውጪ የበርካታ ሰዎችን ስም ዝርዝር በማዘጋጀትና እነሱ ያጎደሉትን ያህል ገንዘብ ኢንቨስት አድርገዋል ብለው በማቅረብ የውስጥ የሂሳብ ሰራተኞችንም ሆነ የውጪ ኦዲተሮችን ማሳመን ብቻ ሳይሆን አንዳች ጥርጣሬ እንዳይገባቸው አድርገው ቆይተው ነበር። ከዚህ በተጨማሪ ምናባዊ የሆኑ ትርፎችን በመዝገብ ውስጥ በማስገባትና የልብ ወለድ ኮንትራቶችን እንደ ተጨባጭ በማቅረብ የጅምላ ገበያ ዋጋ እንዲነር እስከ ማድረግ ደርሰው ነበር። እንደዚህ ያደረጉ በየጊዜው ሚሊዮን ዶላሮችን ወደ ኪሳቸው ሲከቱ ቆዩ። በኋላ ላይ ግን የባንኩ ምክትል ፕሬዝዳንት ሼሮን ዋትኪንስ የባንኩ ትክክለኛ ይዞታ እንዳሳስበው ከተናገረ በኋላ የፌዴራል የኦዲት ቁጥጥር መስሪያ ቤት ጣልቃ በመግባት ጉዳዩ በኮንግረስ ምርመራ በሚደረግበት ወቅት ኢንሮን ባንክ መክሰሩ በይፋ ታውቋል። በወቅቱ ባንኩ ከጨዋታው ሲወጣም በ10 ሺዎች የሚቆጠሩ ሰራተኞችም ሳያስቡት ስራ አጥ ሆነዋል። $65 ቢሊዮን የሚጠጋ የባለድርሻዎችን ገንዘብ የመዘበሩት ፕሬዝዳንቱና ሁለቱ ግብረ አበሮቹም በከፍተኛ የማጭበርበር ወንጀል ከ20 በላይ የባንኩ ሰራተኞች ላይም ክስ የተመሰረተ ሲሆን የባንኩ ስራ አስፈጻሚ በነበረው ጄፍሪ ባክሊንግና የፋይናንስ ዋና ኦፊሰር አንድሪው ቶፋውሰን ሁለቱም በከባዱ ተፈርዶባቸው ወህኒ ቤት የወረዱ ሲሆን የባንኩ ኃላፊ ኬኔት ሌ ግን ፍርድ ላይ ሳለ ሳይፈረድበት በህመም ምክንያት ሞቷል። ቁጥር አንዱ የማጭበርበር ወንጀል የማሌዥያውን ኤምዲቢ የተባለውን ባንክ የሚመለከት ነው። ይህ ባንክ ከማሌዥያ ተቀማጭ ብሔራዊ ሀብት $4.5 ቢሊዮን በማጭበርበር በኳላላምፑር የአሜሪካ ዎል ስትሪት ድረስ ሽብር የፈጠረና መነጋገሪያ ሆኖ የከረመ ነበር። ከዚህ የረቀቀ የማጭበርበር ድርጊት ጀርባ ደግሞ የፋይናንስ ኦፊሰር የነበረው ጆን ሉ የተባለው ግለሰብ ነበር። ይህ ሰው ከሼሊ ፓጋኒ ጋር በመጣመር በህገወጥ መንገድ የሚመጣውን ገንዘብ ከጎልድማን ሳክስ ከሚባል ባንክ ጋር በመተባበር ህጋዊ ያስመሰለ ሲዘርፍ የቆየ ሲሆን ለትምህርትና ለጤና ይውል የነበረውን ፈንድም ንፋስ እንዲወስደው አድርጓል። በአንጻሩ ሰውየው የዘረፈውን ገንዘብ የቅንጦት ህንፃዎችን በመገንባት ሪል ስቴት ላይ ኢንቨስት ሲያደርግ የቆየ ሲሆን ሌላው ቀርቶ ለሆሊውድ ፊልም መስሪያ እንኳን ወጪ አድርጓል። የአሜሪካ ፍትህ ሚኒስቴር ባወጣው ትዕዛዝ መሰረት ግን አሜሪካንን ጨምሮ በስዊዘርላንድና በለንደን ያሉት ሀብቶቹ እንዲወረሱ የተደረገ ሲሆን የከፍተኛ የሌብነት ውርደትም የቀሰቀሰው ህዝባዊ ነውጥ የማሌዥያውን መሪ ከስልጣን እንዲወርዱ አድርጓል። በቅሌቱ የተሳተፈው ጎልድማን ሳክስ ባንክም $3 ቢሊዮን እንዲከፍል የተደረገ ሲሆን ጆን ሉ ደግሞ በህገወጥ የገንዘብ ዝውውርና በሌብነት ሀብቱ ተወርሶ ወህኒ ቤት ወርዷል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።